የሚያመካኙት አጡ የሚል የመጽሐፍ ቅዱስ ክፍል በሐዋርያው ቅዱስ ጳውሎስ በሮሜ መልእክት ምዕራፍ 1 ቁጥር 21 ላይ ይገኛል። እንደ እግዚአብሔር ፈቃድ ለዛሬ ከመምህር ዘላለም ምክንያት አድርገን የምናመካኘው ምንድን ነው ለመዳን ከሚል ጋር አያይዘን ስለ ምክንያት መደርደር እንማራለን። ዋናው ዓላማው ምንድን ነው? የምንደረድራቸው ምክንያቶች ተገቢ ናቸው ወይስ አይደሉም የሚለውን ማሳየት ነው። በዛ ውስጥ ምን እንመለከታለን? እግዚአብሔር ምንም ያጎደለብን ነገር የለም፣ የሰጠን ብዙ ነው። ባለን ደስተኛ ሆነን መኖር እንችል ነበር። አሁንም አልረፈደም። እግዚአብሔር የሰጠንን ጸጋ መጠቀም እንችላለን የሚለውን ማሳወቅ ነው። እግዚአብሔር ያጎደለብን የለምና ያለንን ነገር ተጠቅመን በእውነት ከማመከኛኘት ወጥተን አመስግነ ነው አክብረ ነው እሱ በፈጠራት ምድር ላይ እንደ ባሪያ ሳይሆን ንጉሥ ነውና እንደ ንጉሥ ልጆች ሆነን ለመኖር አምላካችን ይረዳን፣ ቅዱስ ፈቃዱ ይሁንልን። በሚኖረን ጥቂት ደቂቃ ላይ አምላካችን እግዚአብሔር እኔ ያሰብኩትን ሳይሆን የሚጠቅመውን እናንተም የገመታችሁትን ሳይሆን የሚበጃችሁን ታገኙበት ዘንድ በመካከል 2 3 ሆናችሁ ብትሰባሰቡ እገኛለሁ ብሏልና እኔ ከዚህ ስልክ ጋር ሳወራ እናንተም ከስልካችሁ ጋር ወይም ከኮምፒውተር ወይ ከቴሌቪዥናችሁ ጋር ባላችሁ ቀረቤታ ሁላችን ለበጎ ተጠቅመንበት ወደ እግዚአብሔር የምንቀርበት እንዲያደርግልን በ21ኛው ክፍለ ዘመን አይደለም በአውሎ ነፋስና በወጀብ ውስጥ የሚሰራው ጌታ ቅዱስ ፈቃዱ ይሁንልን። ቃሉ እንዲህ ይላል፣ እግዚአብሔርን እያወቁት እንደ እግዚአብሔርነቱ መጠን ስላላከበሩትና ስላላመሰገኑት የሚያመካኙት አጡ። ምን ስላላደረጉ? ስላላከበሩትና ስላላመሰገኑት። ማንነቱን ሳያውቁ ቀርተው እግዚአብሔርን እያወቁት ሰማይን የዘረጋ ምድርን ያጸናው እግዚአብሔር እሱ እንደሆነ፣ መንግስታት እንዳልሆኑ፣ ሊቃውንት እንዳልሆኑ፣ ጳጳሳት እንዳልሆኑ፣ ነቢያት እንዳልሆኑ፣ ሐዋርያት እንዳልሆኑ፣ ፈላስፎች እንዳልሆኑ ይህን ሁሉ ያጸናው ሆድ ሰጥቶ ምግብ ያልነሳ፣ አይን ሰጥቶ የሚታይ ያላጎደለ፣ እግር ሰጥቶ የምንሄድበት ያላጠበበ፣ አእምሮ ሰጥቶ እስከ ጥልቅ ድረስ የምናስበው ነገር ያላሳጣን እግዚአብሔር እንደሆነ እግዚአብሔርን እንደ እግዚአብሔርነቱ ስላላወቅ ነው ስላላከበር ነውና ስላላመሰገን ነው የሚያመካኙት ካጡት መካከል እየሆነ ነው። አዎ ነገር ግን በሐሳባቸው ከንቱ ሆኑ፣ የማያስተውሉም ልባቸው የጨለመባቸው ሆኑ። ጥበበኛ ነን ሲሉ ደንቆሮ ናቸው። የማይጠፋውንም የእግዚአብሔር ክብር በሚጠፋ ሰውና በወፎች 4 እግር ባለው እንስሳ በሚንቀሳቀስ ቁሳቁስ ነገር ሁሉ ለወጡ። ስለዚህ አለ እግዚአብሔር አምላካችን እግዚአብሔር ጥበበኛ ነን ብለን ከመደንቆር የማይጠፋውን እግዚአብሔርን በሚጠፋ ክብር ከመለወጥ ስልጣን፣ እውቀት፣ ክብር፣ ዝና ያለንን አቅምና ችሎታ ጸጋና የደረስንበትን ስኬት ተመርኩዘን ገደል ከመግባት ሁላችንን የሚጠብቀን ምክንያት ስላለኝ ነው የምዘምርልህ ብሏል። ምክንያት ፈልጉ። የሚያመሰግን ሰው እንዲህ ምክንያት አያጣም። ጫማ የለኝም ብለህ አትዘን፣ እግር የሌለው ስንት አለ ይላሉ እኮ ትልልቅ ሰዎች። መነጽር የለኝም አትበል፣ አይን የሌለው ስንት አለ። ኤርፎን የለኝም አትበል፣ ጆሮ የሌለው የማይሰማ ስንት አለ። መኪና የለኝም አትበል፣ ቤት የለኝም አትበል፣ እውቀት ዝና የለኝም ክብር ታዋቂነት የለኝም አትበል። የሌላቸው ስንት አሉ። እግዚአብሔር እንደ እግዚአብሔርነቱ ለመመለክ ያለህ ይበቃል። እግዚአብሔርን እንደ አምላክነቱ ለማክበር ያለህ በቂ ነው። ለዚያ ነው ቅዱሱ መጽሐፍ ያላችሁ ይብቃችሁ፣ እኔ ራሱ አልተዋችሁም። የፀጉራችሁን ቁጥር ቆጥሬ ማውቃት ነኝ፣ ነጯን ጥቁሯን ለይቼ አውቃታለሁ። እያንዳንዱ ህዋሳታችሁን አውቃለሁ። ቁመታችሁ ላይ መጨመር አትችሉም። ነጩን ፀጉር ጥቁሩን ነጭ ማድረግ እንደኔ አትችሉም። ለእንስሶች፣ ለአራዊት፣ ለአዋፋት፣ ለእጽዋቱ ያለበስኩትን ልብስ እናንተ ማልበስ አትችሉም። እኔ ለእናንተ አላንስም ይላል ቅዱሱ እግዚአብሔር። እግዚአብሔር እንደ እግዚአብሔርነቱ ለመመለክ ምንም መደርደር ቸርች መሄድ አያስፈልግም። መስጊድ ውስጥ መገኘት አያስፈልግም። ብዙ መጽሐፍት ማንበብ አያስፈልግም። እግዚአብሔርን እንደ እግዚአብሔርነቱ ለማምለክ አዳም መሆን ወንዱ፣ ሔዋን መሆን ሴቷ ይጠበቅባታል። ያለሽን እግዚአብሔር አይፈልገውም፣ አንቺን ነው። ያለህ ለእግዚአብሔር ምን ይሰራለታል? አንተን ነው የሚፈልገህ። የፈጠረህም አንተን እንጂ ያለህን አይደለም። ያለህንማ መጀመሪያ ቀድሞ አዘጋጀልህ። እግዚአብሔር ለመመለክ ካንተ ምን ይፈልጋል? ምንም።
ካንቺ ምን ይፈልጋል? ምንም እውቅና መስጠት ስጠው። ለምን ላልሆነ ነገር ታፈነድዳለህ? ለምን ያልሆነ ቦታ ላይ ትርመጠምጫለሽ? ኋላ ላይ ደግሞ ምክንያት እንትና አሳስቶኝ ነው፣ እሷ እኮ እንደዚህ በላይ ነው፣ ይሄኛውን ፊልም አይቼ ነው፣ ይሄን መጽሐፍ አንብቤ ነው፣ እዚህ ቦታ ያለውን ነገር እግዚአብሔርን እንደ እግዚአብሔርነቱ ለማወቅ ያለው ነገር በቂ ነው። ጻድቅ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ ከእምነት ወደ እምነት ይገለጣል ይላል ከፍ ብሎ። ቁጥር 17 ላይ እኔ ቁጥር 21 ላይ ነው ያነበብኩላችሁ። እግዚአብሔርን እያወቅ ነው እንደ እግዚአብሔርነቱ መጠን ካላከበር ነው ካላመሰገን ነው የሚያመካኙት እንዳጡት እናጣለን። ያኔ ሐሳባችን ከንቱ ይሆናል። ጥበብ አለን ስንል እንደነቁራለን። የማይጠፋውን የእግዚአብሔርን ክብር በሚጠፋ ፊት ለፊታችን እጃችን ባለው ነገር እንለውጣለን። እግዚአብሔር እንዲህ ከመሆን ይሰውረን። ይሰውረን ሁላችንም። እግዚአብሔርን እንደ እግዚአብሔርነቱ ማወቅ ነው። እግዚአብሔር ማነው ብለው ሲያሙት እነ ፈርዖን ሲያቃልሉት እረኛው ሙሴን ከኮሬብ ጠርቶ አደቀቃቸው ክንዱን አንስቶ። እግዚአብሔር ማን ነው ብላ ኢራን ስታማው፣ እግዚአብሔር ማን ነው ብላ ዱባይ ስታላግጥ፣ እግዚአብሔር ማን ነው ብላ እስራኤል አሜሪካ ስትጮህ፣ እግዚአብሔር ማን ነው ብላ የምድር ኃያላን ሲያንጓጥጡ የባቢሎን ሰዎችን ድምፅ እንደቀላቀለው ሐሳባቸው ከንቱ ሆኖ እርስ በርስ የሚጠፋፉ ሆኑ። የሰው ልጅ ጥበብ ለመጠፋፋት ነው። ሰው የሆንከው የምታመርተው፣ የምትነግደው፣ ስራ የምትሰራው፣ የምትወጣ የምትገባው፣ የምትማረው፣ ስልጣን የምትይዘው፣ ዝነኛ የምትሆነው ለማጥፋት ነው እንዴ? እግዚአብሔርን እንደ እግዚአብሔርነቱ ለማምለክ፣ እግዚአብሔርን እንደ እግዚአብሔርነቱ ለማክበር፣ ለማመስገን ሰው መሆን ይበቃል። እንደ አዳም እንደ ሔዋን። አዳም አንተ ያለህ ምንም አልነበረውም። ሔዋን እርግጠኛው የእህት ዓለም አንቺ ያለሽ ምንም አልነበራትም። ራቁቷን ነው የመጣች። ምናልባት አንድ እግዚአብሔር ያለበሳት ልብሳል። አዳምም ራቁቱን ነው የመጣው። ምናልባት አንድ ልብስ አልብሶታል። ስልክ የለው፣ ኮምፒውተር የለው፣ ቴሌቪዥን የለው፣ አልጋ የለው፣ ሶፋ የለው፣ ቤት የለው፣ ንብረት የለው፣ መኪና የለው፣ ባንክ አካውንት የለው፣ ምንም የለው። ምን አለው? ከላይ ሰማይ ከታች ምድር፣ በውስጡ ጸጋ ተሰጥቶታል። እግር ሰጥቶታል መሄድ፣ አይን ሰጥቶታል ማየት፣ ጆሮ ሰጥቶታል መስማት። የእሱ ፈንታ ነው። መከበር መፈራትን ደግሞ የሚሰጠው እግዚአብሔር ነው። ዛሬ ብዙ አግኝተው ሞልቶላቸው ተሳክቶላቸው ሊጽናኑ ስላልቻሉ ወገኖቻችን የሴኪሪቲ ካሜራ፣ ወታደር፣ ጠብደል ጥበቃ፣ ልዩ መኪና፣ ጋርድ፣ አጃቢ፣ የደህንነት ተቋም መስጠት። ለዚያ እኮ ነው ታላቁ አባት ነቢየ እግዚአብሔር ቅዱስ ዳዊት ምን ያለው? እግዚአብሔር ከተማህን ካልጠበቀ እኮ በከንቱ ነው የምትደክመው ወዳጄ ያለው። ዛሬ ደግሞ ቤተሰሪ በስቷል። ንብረት የሚያቋቁም በስቷል። በንብረቱ ላይ ደስት ላይ ስቅበት ላይ ይጫወት፣ ከገዛ ሚስቱ ጋር ምቀኛ የሆነ ከገዛ ባለቤቷ ጋር ደስተኛ ያልሆነች፣ ነውርን የምትዶለት፣ እርኩሰትን የምትሰራ፣ እግዚአብሔር ማን ነው ብላ የምታማ፣ የደረሰችበት ስኬት የምታጣጥል፣ እግዚአብሔርን ለማመስገን ያለኝ ይበቃኛል የማትል የማይል ስንት ሰው አለ ወገኖቼ። እግዚአብሔር ለመመስገን እኛ ስንት ነገር አለን። አዳም ምንም የለው፣ ምንም ሔዋን ምንም የላ፣ ሰርተፊኬት የላቸው፣ ዲፕሎማ የላቸው፣ ዲግሪ የላቸው፣ ቁሳቁስ ምንም የላቸው። በምን ያመካኙ? ከላይ ሰማይ ከታች ምድርን ፈጠረላቸው። በመካከል ላይ እነሱን አስቀመጠ። እንደ አንተ፣ እንደ አንቺ፣ እንደኔ፣ እንደነሱ ምን አጎደለበት? አውሬ የሆኑ መኪናችን እንዴት ነው የምንነዳው? እንደ አውሮፕላን። ባጃጅ እንዴት ነው የምንነዳው? እንደ ጀት። ፈረስ እኮ ሲጋልብ ሰው ክብር ነበረው ድሮ። በቁምም ተንቀዥቅዠን፣ አተንም ተንቀዥቅዠን፣ አግኝተንም ተንቀዥቅዠን፣ ተምረንም ተንቀዥቅዠን፣ ሳንማርም ተንቀዥቅዠን፣ እረፍት መቼ ነው የምናገኘው ወገኖች? ምክንያት ለምንድን ነው የምንደረድረው? ከኛ በፊት የነበሩ ቢሊየን ሰዎች ምንም ምክንያት የላቸውም ለመዳን። ያልዳንኩት በዚህ ምክንያት ነው የሚሉት። ምንም ምክንያት የላቸው። አሁን ደግሞ ምክንያት እንዳንደረድር ወንጌል ይኸው መጽሐፍ ቅዱስ እንዲህ እንደኔ በስልክ ጭምር ቤታችሁ ድረስ ይመጣ። ያላችሁበት ሀገር አሁን ህንድ፣ ሳውዲ፣ የመን፣ አረብ ሀገር ውስጥ፣ አሜሪካ፣ ቻይና፣ እስራኤል፣ እንግሊዝ ሀገር፣ ፈረንሳይ፣ ኡጋንዳ ውስጥ፣
እንደምትሰማ አውቃለሁ። በዚህ በስልኬ ብቻ አዲስ አበባ እና መላ ኢትዮጵያ እንዳለው ነው ማለት ነው። ጥቂት ሰው ቢሆን ከተከታተለኝ አሁን እግዚአብሔር ይስጣችሁ። ሰብስክራይብ የሚያደርገው ሰው እየበዛ ነው። በጣም አመሰግናለሁ። ሰብስክራይብ የምታደርጉት ስራ ፈት ስለሆንኩኝ ወንጌልን ስራዬ እንዳደረገው ትረዱኛላችሁ። የተማርኩትን አስተምራችኋለሁ። ቤተክርስቲያን ያቀበለችኝን አቀብላችኋለሁ። ከአባቶች ያገኘሁትን አካፍላችኋለሁ። ሳልጠቀምበት ለምን ይቀራል? በዚህ ትላንትና የመምህር ዘላለም ወንድሙ ከትላንት ወዲያ ቀብር ላይ አልታይ ሲለኝ መርሃ ግብሩ በስልኬ ስከፍት አጠገብ ያለችው እኔን አይታ ከፈት ስታደርግ የእሷ ይሰራል እኔ አይሰራም። አለመስራቱ ብቻ አይደለም የገረመኝ፣ እኔ እየተሸረከረ እየከፈተ ይዘጋል እየከፈተ ከዚህ እሷ ሳያ ብላክ ቴሌቪዥን ነው እንዲያዝኩት አልኩኝ። እኔ ማርያም የእሷ ከስልኩ ሲያምር በዛ ላይ ጥርት ጽድት ያለ ነገር ነው የሚያሳየው። ዋናው ስልኩ ጽድት ጥርት ማለት ነው። መርሃ ግብሩ መከታተል ነው። ለማንኛውም በዚህችም ስልክ ቢሆን ወንጌል አካፍላለሁ ለማለት ነው። በዛኛው ደግሞ ሲገኝ ያኛው ያላችሁ ሰዎች ምን ተሰሩበት? ፊልም ነው የምታዩበት? ወሬ ነው የምትሳዩበት? ወይስ እኝኝ እያላችሁ እሪ እያላችሁ እግዚአብሔር እኮ እስራኤል ባያመጣኝ ኖሮ፣ ቤሩት ባልገባ ኖሮ፣ ሳውዲ ውስጥ ባልገኝ፣ አቤት ኢራን ውስጥ ባልገኝ ኖሮ፣ እስራኤል ውስጥ ምን አለ ባልኖርኩኝ ነው የምትሉት? ወንድም እህቶቼ፣ እግዚአብሔር በየትኛውም ውስጥ መንገድ አለው። አናንያ አዛርያ ሚሳኤል እሳት ውስጥ ነው የነበሩት። ፈልገው አይደለም የገቡት፣ ተወርውረው ሴራ ተሲሮባቸው ምቀኞች፣ ተንኮለኞች፣ ነውረኞች ሆኑ። ጥሬ መብላታቸው፣ ጾም መጾማቸው፣ ስግደት መስገዳቸው፣ እግዚአብሔርን ማምለካቸው፣ እግዚአብሔርን እንደ እግዚአብሔርነቱ ማክበራቸው ያበሳጫቸው ሰዎች ናቸው። ሴራ ሰርተው ከባለስልጣናት ጋር ተሞዳምደው እሳት ውስጥ የጣሏቸው። እውነተኛው ባለስልጣን እግዚአብሔር፣ የታመኑበት አምላክ እግዚአብሔር ባያድነንም እንኳን እንገባለን ብለው ነበር። አዳናቸው ገብቶ። እግዚአብሔር በአውሎ ነፋስ ውስጥ፣ በእሳት ውስጥ፣ በወጀብ ውስጥ መንገድ አለ። ወንድም እህቶቼ፣ ኑሮ ተወዷል፣ ያቃጥላል። አውቀዋለሁ፣ ምንም የለኝም። ዛሬ ሰጡኝ ነገ ላይ ሰጡኝ ይችላሉ። የትኛውን ልስራ? አቤት ፎረሽን እኮ መክሸፍ አሉ ፕሮፌሰር መስፍን ወልደማርያም። ክሽፈት እንደ ኢትዮጵያ የለም አሉ። ከሸፈች ይህች ሀገር፣ ሴራው ሁሉ ከሸፈ። የተማረው ጥበበኛ ነኝ ሲል ደነቆረ። ጥበቡ አላዋጣ ነው። ባለሀብቱ ተማመኑበታለሁ፣ አዋቂው ኧረ ከዛ አልፎ ሃይማኖተኛ ነኝ የሚለው ስንት ሴራ ይሰራል። የእግዚአብሔር ሊያግዘው እግዚአብሔርን እንዲከበር እንዲፈራ ሊያደርገው ሃይማኖተኛው ስንት የሌለ ስድ ቆሻሻ ከንቱ ነገር ይሰራል። የሚያመካኙ ጣጥ። እኛ ዛሬ በምንድን ነው የምናመካኘው? እግዚአብሔር እንደ እግዚአብሔርነቱ ላለማምለክ፣ እግዚአብሔርን እንደ እግዚአብሔርነቱ ላለማክበር በምንድን ነው የምናመካኘው? ምንድን ነው እያመካኘን ያለ ነው? ምንድን ነው ያጎደለብን? እግዚአብሔር እንደ አዳም ሰው አላደረገንም? ወንዶቹ እንደ ሔዋን ሴት አላደረጋችሁም? ሴቶቹ ወላጅ መርጦልሽ ሀገር ቤተሰብ መርጦ በቃ ከዛ በኋላ እዚህ ውስጥ እለፍ፣ በዚህ ውስጥ ይበቃሃል፣ ይበቃሻል፣ ይሄ መነሻክን ይሄን አድርገው፣ መድረሻህን ያንተ ትጋት ያንተ ጥረት ይጨመርበት፣ እኔ ደግሞ ባረክልሃለሁ ነው ያለ እግዚአብሔር። ማንም ሁን ከየትም ና ምንም ይኑርክ እግዚአብሔርን ለማምለክ ምንም አያስፈልግም፣ መክፈል አይጠበቅብህም። በእርግጥ አሁን እኔን ለመስማት ስልክክ ያስፈልጋል። በተን ስልክ ያለው ሰው መስማት አይችልም። ምክንያቱም እኔ ሰው ነኛ፣ የምገኘው አንድ ቦታ ነው፣ በስልክ የሰቀዳ ነው። እግዚአብሔር ግን አንተ ጋር ለመገኘት አየሩ አለው። አፍንጫህን እኮ እንዲሰራ የሚያደርገው መንግስት አይደለም፣ እግዚአብሔር ነው። ሳምባህ እየሰራ ያለው ሳምባሽ እየሰራ በእግዚአብሔር ነው። እግዚአብሔር የትም ይገኛል። ምን እናመካኛኝ? በዚህ ሁሉ ጦርነት ውስጥ፣ በዚህ ሁሉ ኑሮ ውድነት ውስጥ፣ በዚህ ሁሉ ስቃይ ውስጥ እግዚአብሔር ይሄን 8 ቢሊዮን ህዝብ እያኖር አይደለም? አቤት በእውነት እግዚአብሔር ግሩምና ድንቅ አድርገህ ፈጥረኸኛል። እንስሳም አትክልትም እጽም ስላላደረግከኝ አመሰግናለሁ። በእውነት ሰው አድርገኸኛል። በዚህ ሁሉ መዓት መቅሰፍት ውስጥ አግኝቼ ሳጣ ተቸግሬ እያለሁ እያኖርከኝ ነው። ክብር እንደሚገባህ እያከበርኩ ባይሆንም ጊዜ ሰጥተኸኛል፣ እድሜ ሰጥተኸኛል ልንለው ይገባል። ወንድነቶች የመጨረሻው ዘመን እንደዚህ ግርግር እንደሚሆን ደግሞ ስለሚያውቅ ከግርግሩ መጠበቅ ከፈለጋችሁ መጽሐፍ ቅዱስ አንብቡ። አትፍሩ፣ አትደንግጡ። ውሸተኞችና አጭበርባሪዎች ናቸው የሚመጡት። እነሱ እንዳትሰሙ ደግሞ ቀድሜ ነገርኳችሁ። ይልቅ ወደ እኔ ኑ፣ እኔ ሸክሜ ቀላል ቀንበሬ ልዝብ እኮ ነው። አቀልላችኋለሁ፣ የጠመመውን አቀናላችኋለሁ፣ ጎደሎውን ሞላላችኋለሁ፣ ያበጠውን አስተነፈስላችኋለሁ፣ ሕይወታችሁን አስተካክልላችኋለሁ። እሺ ብትሉኝ ብትታዘዙኝ በእርግጥም የምድርን በረከት፣ ምድር ውስጥ የቀበርኩትን ወርቅ፣ አየር ላይ ያኖርኩትን ጸጋ፣ ውሃ ውስጥ የከተትኩትን ሀብት አዝቃችኋለሁ፣ አስደስታችኋለሁ ያለው እኮ የተባበሩት መንግስታት ድርጅት አይደለም። ነዳጅ ያላቸው ድፍድፍ ነዳጅ ያላቸው ሀገሮች አይደሉም። ኒውክሌር ቦምብ የታጠቁት አይደሉም።
ፀሐይን ከላይ የሰቀላት፣ ጨረቃ ማታ የሚያወጣት፣ ክረምትና በጋ የሚያፈራርቀው የኔና ያንተ የኔና ያንቺ የእርሶና የሁላችን አምላክ እግዚአብሔር ነው። ስለዚህ ወንድም እህቶች እግዚአብሔርን እያወቅ ነው እንደ እግዚአብሔርነቱ ካላከበር ነው ካላመሰገን ነው ምንም ምክንያት አይኖረንም። ያኔ ሐሳባችን ከንቱ ይሆናል፣ የማናስተውል እንሆናለን፣ ልባችን ይጨልማል፣ ጥበበኛንን ስንደንቆሮ እንሆናለን። ቅዱስ ጳውሎስ እንዳለ የሚጠፋውን የማይጠፋውን እግዚአብሔር ክብሩን እያየ ነው ከሰማያት በላይ ከፍ ከፍ ያለ ሲሆን ሳል በሚጠፋ በእንስሳ በጠንቋይ በሟርተኛ በአስማተኛ በሸምቀኛ በነገረኛ በምትሃተኛ በምቀኛ እየለወጥን ኑሯችንን ተልከሰከሰ እናደርገዋለን። ወንድም እህቶች ያን ጊዜ እግዚአብሔር እንዲህ ይላል በሮሜ መልእክት ምዕራፍ 1 ቁጥር 24 እግዚአብሔር ከዚህ ይሰውራል። እርስ በርሳቸው ስጋቸውን ሊያዋርዱ እግዚአብሔር በልባቸው ፍትወት ወደ ርኩስነት አሳልፎ ሰጣቸው። ምክንያት ሲደረድሩ ምንም ምክንያት ሳይኖራቸው ሲደረድሩ እግዚአብሔርን እንደ እግዚአብሔርነቱ ለማምለክ ቤተክርስቲያን ለመገኘት ለመጾም ለመጸለይ ለመስገድ ለመቁረብ ቤታቸው የጸሎት ቤት ለማመቻቸት መጽሐፍ ቅዱስ ለመግለጥ ዳዊት ለማንበብ ጊዜ ሲያጡ ለቲክቶክ ለዩቲዩብ ለፌስቡክ ለቴሌግራም ጊዜ ሲኖራቸው ለማይረባ ለኮተታ ኮተት ለወሬ ለማላገጥ ለፌዝ ለቧልት ጊዜ ሲኖራቸው እግዚአብሔርን ተኝቼ ያስነሳ ይህን ቀን የሰጠኝ ቅዳሜን ያሳየኝ አምላክ እግዚአብሔር ተመስገን ማለት ላቃተለኛ ምን ያረጋል? እርስ በርሳቸው ስጋቸውን ሊያዋርዱ እግዚአብሔር በልባቸው ውስጣቸው የተመኙትን ፍትወት ይፈጽሙት ዘንድ ለርኩሰት አሳልፎ ይሰጣል። እግዚአብሔር ለርኩሰት ከመሰጠት ከመደንቆር ከመታወር በእውነት ሁላችንን የሚጠብቀን ይህም የእግዚአብሔርን እውነት በውሸት ስለለወጡ በፈጣሪ ፈንታ የተፈጠረውን ስላመለኩና ስላገለገሉ ነው። እርሱም ለዘላለም የተባረከ ነው አለ። አሜን ብሎ ዘጋው ቅዱስ ጳውሎስ በምዕራፍ 1 ቁጥር 25 ላይ በሮሜ መልእክት ነው ማነብላችሁ። ወንድሞች እግዚአብሔርን እንደ እግዚአብሔርነቱ ማምለክ አለብን። እግዚአብሔርን እንደ እግዚአብሔርነቱ ማወቅ አለብን። ምን ምክንያት አለን? መምህር ዘላለም ወንድሙ ተማሪ ነበረ። እንደኔ እንኳን ዲግሪ ያለው አይመስለኝም። እኔ ከአንድም ሁለት አለኝ መሰለኝ። አላወቅኩበትም አልተጠቀምኩበትም እንጂ ከዚያም በላይ ሞክሬ ነበረ። እሱ ግን በትምህርቱ ጎበዝ፣ በሃይ ስኩል ጎበዝ፣ በኤሌመንተሪ ጎበዝ፣ በቤተክርስቲያን ጎበዝ። እንደኔ እኮ ቴዎሎጂ አልተማረም። እኔ እኮ ተምሬያለሁ። አቤት ምንድነው ምክንያት የምደረድረው? ምን ምክንያት አለኝ እግዚአብሔር ላለማምለክ? እሱ ተቀጠረ በተማራት ኤሌክትሪሲቲ መንገድ ትራንስፖርት ሲሰራ አውቀዋለሁ። እኔ ትንሿን መኪና ሲነዳት ዴክስ ነች አይደል የተባለችው? እኔ ወያኔ ሃችባክ ትመስለኝ ነበር። እሷን ሲነዳ ቀይ መኪና አስታውሰዋለሁ ከ25 ዓመት በፊት። ያኔ ከ25 ዓመት በፊት ሳይመጻደቅ ሳይታበይ አለኝ ብሎ ሳይኮፈስ ሰዓት ሳያዛንፍ ስራ እየሰራ ተቀጥሮ በቃኝ ያለ በደሞዙ ሳያጉረመርም መስሪያ ቤት ውስጥ እንዴት ይታዘዝ እንደነበር በወቅቱ በንጹህ ልብ ነግረውኛል። ዛሬ ተበለሻሽተው ሊሆን ይችላል። ያኔ ነገሩኝ እንደምቶች ያኔ በንጹህ ልብ ላለቃ ይታዘዝ እንደነበረ መኪና ስር ታች ተኝቶ ይሰራ ይጠግን እንደነበረ ነግረውኛል። ያኔ ሆነን የነገሩ የዛሬ 20 ዓመት አካባቢ ይሰብካል፣ ያገለግላል በተማረው እግዚአብሔር ደግሞ አከበረው። አየህ ትንሽ ስትጨምር እግዚአብሔር 10 ያስረምዳል። አንተ አዲስ አበባ ስታገለግል እሱ ዋሽንግተን ዲሲ እንድትገኝ ያደርጋል። አንተ ሰንበት ትምህርት ቤት ስታገለግል እሱ ኒውዮርክ ላይ እንድትገኝ ያደርጋል። እግዚአብሔር ይችላል። እስራኤልን ባልጠበቀው መንገድ ሄደህ እንድትጎበኝ እንድትሳለም ያደርጋል። ቱርክ ነው ማየት የምትፈልገው? ና የቅዱስ ዮሐንስ አፈወርቅ ሀገር ይሄ ነው ይልሃል። ቻይና ነበር ማየት የፈለገው? ይኸው ይልሃል እግዚአብሔር። እስቲ እግዚአብሔር እንደ እግዚአብሔርነቱ አክብረው። እግዚአብሔር እንደ እግዚአብሔርነቱ አክብሬው። ሩጠን ምን አመጣን? ለፍተን ምን አገኘን? ደክመን ምንድን ነው ያተረፍነው? ወንድሞች አትርፈን እኮ ቢሆን እሰየው ነበር። ምን ተጠቀምን? ምን አተረፍን? ሮጠን ለፍተን ባክነን ምን አገኘን? ጥበበኞች ነን ስንደንቆረ ሆነን እንዴ? የእግዚአብሔርን ክብር በመለወጥ በሌለበት በማይረባ ነገር ለወጥን እንዴ? ምስጋና ጎደለን፣ መዝሙር ጠፋብን፣ ጸሎት ተሰወረብን። ይልቅ ቲክቶክ፣ ዩቲዩብ፣ ፌስቡክ ላይ የማይሆኑ ጓደኞችን እየተከታተልን ፎሎ እያደረግን ገንዘብ፣ ብር፣ እውቀት፣ ጉልበት፣ ስልጣናችንን እያጋራን ይሆን? ልጆቻችን እንዴት ነው እያደጉ ያሉት? ታናናሾቻችን እንዴት ናቸው? ወገኖቻችን በጋሞ ያሉት መሬት የተደረመሰባቸው፣ በኦሮሚያ እየተገደሉ ያሉት፣ በአዲስ አበባ ሰግቶ ፈርቶ እየተጨነቀ እየተሳቀቀ የሚኖረው፣ በእስራኤል በኢራን ውስጥ ካሁን ተመተው እያለ የሚሳቀቀው ህዝብ፣ በየአረብ ሀገሩ ያሉ ወንድም እህቶቻችን እንዴት ነው የሚኖሩት? የጦርን ወሬ የተሰሙ ዘንድ ግድ አላችሁ። ለምን? ክብር ለሚገባው ክብር አልሰጣችሁማ። እግዚአብሔር ለማይረባ አእምሮ አሳልፎ ይሰጣችኋል። ታያላችሁ፣ ጦርነቱ መከራውን ታጭዳላችሁ የዘራችሁትን። አዎ ፍቅር ዘርተህ ፍቅር ነው የምታጭደው። ጦርነት ዘርተህ እንዴት ሰላም ታጭዳለህ?
ነገርን ዘርተህ እንዴት ጥበብ ትሰበስባለህ? እርኩሰትን ዘርተህ ጽድቅ እንዴት ትለቅማለህ? አይቻልም፣ አይቻልም። እግዚአብሔርን እንደ እግዚአብሔርነቱ መጠን ማክበርና ማመስገን አለብን። ምክንያት የለንም፣ ምንም ምክንያት የለንም። እግዚአብሔር እንደ እግዚአብሔርነቱ ላለማምለክ ምንም ምክንያት የለንም። ምን ምክንያት አለ? ሀሳብ አስተያየቶቻችሁ እስቲ ኮሜንት ሰርሱ። ምን ምክንያት አለ? ሽባ ነኝ ነው የምትለው? እቡር ነኝ ነው የምትለው? መስማት አልችልም ነው? እግር እጅ የለኝም ነው የምትለው? ስራ ጠፍቷል ነው የምትለው? ኑሮ ተወዷል ነው የምትለው? ጦርነት ውስጥ ውከት ውስጥ ነኝ ነው የምትለው? አቦ ኢትዮጵያ ውስጥ መኖር ራሱ ድህነት ነው እያልክ ነው የማትጾመው? ምን ምክንያት አለ? እግዚአብሔር እንዳለማምለክ እግዚአብሔርን እንደ እግዚአብሔርነቱ በርከክ ብለህ እንዳትሰግድለት በታቦቱ ፊት በቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን ፊት እየተሳለምክ እንዳታመልከው ምንድነው ምክንያት? የፕሮቴስታንቶቹ አዳራሽ ተመቸህ? ሂድ። የካቶሊኮቹ ናፈቀክ? ሂድ። እግዚአብሔር እጁ ሰፊ ነው አይከለክልም። መስጊድን ያማረክ? ሂድ። ነቢዩ መሐመድን ነብዬ ነው ማለት የምትፈልገው? ሂድ። እግዚአብሔር ምቀኛ አይደለም። ተጸድቅበት ከሆነ አይከለክልም። ሂድ። በአሁን ላይ ይህ ይቻልሃል? ሂድ። ቁርአን ይሻለኛል ታዲያ እግዚአብሔር ምቀኛ አይደለም። አይ ጠንቋይ ቤት ቤት ይሻለኛል? ሂድ። እግዚአብሔር ምን ሊጎልበት? አንተ ሄደህ አንቺ ቀርተሽ ገንዘቤን አልሰጥም ብለህ ካለህ ብር ላይ ከ10 አንዱ የኔ ነው ሲል ከ10 አንድ ሰርቀኸው እንዴት እንዲባረክለት ትፈልጋለህ? ዘርዝሬው ወዲያው ነው የሚያልቀው፣ ዘርዝሬው ወዲያው ነው የሚያልቀው፣ ዘርዝሬው ወዲያው ነው የሚያልቀው ትላለህ። አስራት መቼ አውጥተህ ታውቃለህ? ይልቅ ታጉረመርማለህ። ካህኑ ሊበላው ምን አገባህ አንተ? ምንድን ነው የምታመካኘው? ስለ ቄሱ ምን አገባህ አንተ? አውጣን የተባልክ የተሰጠህ ነው። ሄደ መስጠት ነው ያንተ ድርሻ። ይብላው አይብላው እሱ ባለቤቱ የቤቱ ጌታ እኮ አለ። እኔ ነኝ እውነተኛው እረኛ ያለ ጌታ አለ። አንተ ምን አንተ እረኛ ነህ? በግም መሆን አቅቶ እረኛም መሆን አቅቶ እንዴት ነው ባክነህ የምትኖረው? ለማይረባ አእምሮ መሰጠት እኮ ነው። ኢትዮጵያ ውስጥ መኖር ራሱ ጾም ነው እንዴ? እና ከጾሙ ራሱ ትንሽ እየመጠን አድርገህ ደግሞ አትጾም እንዴ? የተራበ የባሰ ካንተ የባሰበት ካለ ምግብን ትቆረስ አድርገህ አትሰጥም? ያለህን ልብስ አታካፍለው? እንዴት ይባርክልህ እግዚአብሔር? እንዴት ይባርክልህ እያጉረመረምክ? ወንድምቶች ለማይረባ አእምሮ አሳልፎ እንዳይሰጠን፣ ጥበበኛንን ስንል እንዳንደነቆር፣ ባለስልጣንን ስንል እንዳንበሰብስ በቁማችን እግዚአብሔር ሳር ያስጋጣቸው ነገስታት አሉ። በቁማቸው ያተላቸዋለሁ። ሐዋርያት ሥራ ላይ የተጻፉ ንጉሱ አለ። እግዚአብሔር መዘንኳ አየሁ ቀለ ተገኘ ብሎ የናቃቸዋሉ። እግዚአብሔር እንደ ፈርዖን ለዘላለም አታያቸውም ብሎ ቀይ ባህር ውስጥ የቀላቀላቸዋሉ፣ የቀበራቸዋሉ። ዛሬ እርስ በርስ ለመጠፋፋት እግዚአብሔርን ሳናደክመው ራሳችን ለመጠፋፋት እየቸኮልን ነው፣ እየተጣደፍን ነው። ምክንያቱም አይምሯችን ልቦናችን ለማይረባ ነገር ተሰጣ። ወንድምቶች ምክንያት የለንም፣ ምክንያት የለንም። እግዚአብሔርን ላለማመስገን ምክንያት የለንም። እግዚአብሔርን ላለማክበር ምክንያት የለንም። ብዙ ተባዙ ያለ ጌታ 8 ቢሊዮን ደርሶለታል። ገና 9 ቢሊዮን ይደርሳል። የትኛውም የዓለም ሊቅ የትኛውም የዓለም መንግስታት ይህን ህዝብ ማጥፋት አይችሉም። የእግዚአብሔርን ቃል መገደብ አይችሉም። ብዙ ተባዙ ያለው የምድር ንጉሥ አይደለም። እኔ እስከ ዓለም ፍጻሜ ድረስ ምድር ላይ አለው፣ ሰማይ ላይ አለው፣ ሁሉ ገንዘቤ ነው፣ ሁሉ ንብረቴ ነው፣ ብዙ ተባዙ ብሎ ወንዱን ሴቱን የባረከ ሙስሊሞችን አይደለም የባረከው። 4 ስታገባ 30 ልጅ እንድትወልድ አይደለም። እግዚአብሔር እንዲህ አይነት ቀልድ አያውቅም። በአባትና በእናት ማላገጥ የሚወለዱ ልጆች ከንቱ አይደሉም። ልጆቹ የተወለዱት ልጆች ናቸው። አባትና እናት ግን ለሰሩት ሴራ ይጠየቃሉ፣ ለበደላቸው ይጠየቃሉ። ለምንድን ነው ልጅ የሚያበዙት? ለሴራ ኦርቶዶክስን ለመብለጥ። እግዚአብሔር እንዴት ኦርቶዶክስ ሊያደርጋቸው እንደሚችል አታውቅም ማለት ነው። ልባቸው ንጹህ ይሁን ብቻ ልጆች ልባቸው ንጹህ ይሁን እንጂ እግዚአብሔር የእርሱ የሆኑትን ይሰበስባል። ወንድም እህቶች ምክንያት የለንም እግዚአብሔርን ላለማመስገን። ዲያቆን ዘላለም መምህራችን ዘላለም ወንድሙ በእውነት ሮጦ ነው ያረፈው። ማግባት እየቻለ አላገባም ማለት ብዙ እድል እያለው ገንዘብ አልፈልግም በቃኛል ያለኝ ይበቃኛል እያለ ባለው እየተጠቀመ እንዴት ነበር የሚኖረው? ወደፊት የምንሰማቸው ብዙ ነገሮች ይኖራሉ። ያገኛትን እየተጠቀመ እያብቃቃ ያን ሁሉ ህዝብ ረድቶ እድሜው እኮ ከኛ ብዙ አይርቅም። ግን በጸጋ በለጠን። እንዴት በለጠን? ወንጌሉን ለበሰው፣ ክርስቶስን ለበሰው፣ ክርስቶስን ኖረው። አላወራውም። ጽርሐ ጽዮኖች ሲመሰክሩለት ነው ያስደሰተኝ። በእውነት በጣም ነው ያስደሰተኝ። በቃ ዓላማ የገባው ወንጌል የገባው በዚህ ትውልድ በዚህ ዘመን በ21ኛው ክፍለ ዘመን ቤተክርስቲያን ምን አይነት አገልግሎት እንደሚያስፈልጋት ይህን ያህል የገባው አይመስለኝም ነበር። ጽርሐ ጽዮኖች ሲመሰክሩለት ነው የገባኝ። በእውነት በረከቱን፣ ጸጋውን፣ ረድኤቱን፣ ሀብቱን እግዚአብሔር አምላክ ለሁላችንም ያድለና። ምክንያት የለንም ወንድም እህቶች፣ ይበቃናል። ያለን በእውነት ይበቃናል። እኔም አግኝቼ ያጣሁት እንኳን እኔ ያለው የተዝናናው ነው የምኖረው። በምን እንደምዝናና ታውቃላችሁ? ምንም የለኝም። እግዚአብሔር ይመስገን ምንም የለኝም። አንዱ አሮጌ ልብሱን ይሰጠኛል፣ አንዱ ወንድም አሮጌ ጫማ ይሰጠኛል። ለሱ አሮጌ ለኔ አዲስ ነው። የሆነ ሰው እንግዲህ ከሞሉልኝ ካርድ ይሞሉልኛል። የሆኑ ሰዎች ከሞሉልኝ ነው እንግዲህ
ከነገ ጀምሮ እንኳን ይመስለኛል መስራት የምችል አይመስለኝም መሰለኝ ዩቲዩብ ላይ እና የለማ በቃ ብር የለኝ ካላል ከሬዲት አልሰራም። እና ምክንያት አትደርድሩ። ከተገናኘን እንገናኛለን እንደ እግዚአብሔር ፈቃድ። የገንዘብ ሲኖረኝ እመጣለሁ። አሁን ከነገ ጀምሮ ላይ ሞልቼ እንዲህ ሪካርድ አድርጌማ ላልክላችሁ ይችላል። ለማንኛውም ምክንያት አትደርድሩ፣ ባላችሁ አመስግኑ ነው። እግዚአብሔርን እንደ እግዚአብሔርነቱ ለማመስገን ዲግሪ አያስፈልግም፣ ዲፕሎማ አያስፈልግም። እናቴ ከየትኛውም አንደኛ ክፍል ትምህርት ቤት ውስጥ አልተማረችም። እኔ ሰንበት ትምህርት ቤት እማራለሁ፣ እሷ ትቆርባለች። እኔ ቴዎሎጂ እማራለሁ፣ እሷ ትጸድቅበታለች። እኔ ስለ ሳይንስ፣ ስለ ፊዚክስ፣ ኬሚስትሪ፣ ኮምፒውተር አጠናለሁ፣ እሷ ከሰው ጋር ትመራለች። እኔ ከቁሳቁስ ጋር መኖር አቅቶኛል፣ እሷ ከሰው ጋር ከመላእክት፣ ከጻድቃን፣ ከቅዱሳን ጋር ትመራለች። ተምራለች፣ አልተማረች። እኔ አንድ ሆኜ እየጫጨው እየከሳው እየደረቅኩ እየጠወለኩ ይላሉ፣ እሷ እየፋፋች ብዙ እየሆነች እየበረከተች እየበዛች እያበበች እየፈካች ተውባ ተከበረች። በረከቷን ያድለኝ በእውነት። እግዚአብሔር እንደ እግዚአብሔርነቱ ለማምለክ እንደ እናቴ መማር አያስፈልግም። አልተማረችም። እሷ ባላት አመስግና ሰርታለች፣ ኖራለች። በቃ የምትገርም እናት ነች። የምትገርም 2 ባሎች ነው የነበሯት። የመጀመሪያ ባሏ 3 ልጅ ወልዳለታለች። ከሁለተኛው 3 ወልዳለች አለች። ከሁለተኛው ነው የምትወለዱት። የመጀመሪያው ካቶሊክ ነው፣ ሁለተኛው ሙስሊም ነው። ወይኔ እናት እውነት እኮ እንዴት እንዳስቻላት። ብሔር ደግሞ ብጠቅስላችሁ ሌላ በስላሴ ምክንያት የለም። በቃ እግዚአብሔርን ላለማመስገን ምክንያት የለም። ቀደሙን ወላጆቻችን ክርስቶስ ምን እንዳለ ታውቃላችሁ? በመጨረሻው ዘመን ቀራጮችና አመንዝሮች እናንተ ምክንያት ስትደረድሩ ቀራጮችና አመንዝሮች መንግስተ ሰማያት በመግባት ይቀድሟቸዋል አለ። ያልተሰበከላቸው ወንጌሉን ያልሰሙት ሙስሊም ውስጥ ያሉት ፕሮቴስታንት፣ ጆቫ ኦንሊ ጂሰስ አድቬንቲስት ውስጥ ያሉት የዋሃን የሆኑት ለመንግስተ ሰማያት የተገቡ ንጹሃን የሆኑ ልባቸው ንጹህ የሆኑ እግዚአብሔርን ያዩታል እንደተባለ ከነዚያ ውስጥ ተጠርተው ቀራጮችም ቢሆኑ ሌቦችም ቢሆኑ አጭበርባሪዎችም ቢሆኑ እንደ ፈያታዊ ዜማን በቀኝ እንደተሰቀለው ወንበዴ የመንግስተ ሰማያት ዜጎች ይሆናሉ። እኛ ምክንያት ስንደረድር አቃቂር ስናወጣ የእግዚአብሔር በረከት ያመልጠናል። እኔ እንዳያመልጣችሁ በረከት እንዳናጣ ነው ይሄንን ቃል ለዛሬ መረጥኩላችሁ። ያስተማረን አምላክ እግዚአብሔር የተመሰገነ ይሁን። መልእክቱ የሚገኘው በሐዋርያው ቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች በላከው ምዕራፍ 1 ቁጥር 21 ላይ ነው የሚገኘው። የሚያመካኙት አጡ። ምን ለማድረግ? እግዚአብሔርን እንደ እግዚአብሔርነቱ ለማመስገን ለማክበር ያልቻልኩት በዚህ ምክንያት ነው የምንለው ነገር የለንም። ያለን ይበቃን ነበር። የሚያመካኙት ያጡ ሰዎችን በምን ታውቋቸዋላችሁ? ልባቸው ይጨለማ ነው። ጥበበኛ ነን ይላሉ፣ ግን ደንቆሮ ናቸው። የማይጠፋውን የእግዚአብሔርን ክብር በሚጠፋ ለውጠው ጠንቋይ ቤት ሲርመጠመጡ የሐሰት ነቢያትና የሐሰት ሐዋርያ ወንጌላውያንን የሚሉ የረከሱት ጋር ሲርመጠመጡ የማይረባ መጽሐፍና ፊልም ሲያዩ ታገኟቸዋላችሁ። የማይጠቅም ዘፈን፣ የማይጠቅም ዳንስ፣ የማይጠቅም ስፖርት፣ የማይጠቅም ኑሮ ሲኖሩ በየቤታቸው ጠውልገው ታዩዋቸዋላችሁ። ያን ጊዜ እግዚአብሔር እንዲህ ያደርጋቸዋል። እነሱን እርስ በርሳቸው እንዲዋረዱ ልባቸውን ለፍትወታቸው አሳልፎ ይሰጣቸዋል። የገዛ ምኞታቸውን እንዲፈጽሙት ውስጣቸው ያበሰሉትን ያመላለሱትን እንዲተገብሩት እድል ይሰጣቸዋል። ይለይላችሁ ብሎ ማለት ነው። ወንድም እህቶቼ፣ እግዚአብሔርን ለማመስገን ያለን ይበቃናል። እግዚአብሔርን ለማክበር ያለን ይበቃናል። እዚህ መድረሳችን በሱ ነው። ነገም የምንደርሰው በሱ ነው። አይደለም ነው እንጂ በዚህ በጦርነት ኑሮ በተወደደበት በዚህ ውስብስብ ዓለም ውስጥ አኑሮ የመንግስተ ሰማያት ዜጋ ሊያደርገን የሚችለን እኔ መንገድ፣ እኔ እውነት፣ እኔ ህይወት ነኝ ያለ የካህናት አምላክ የቅድስት ቤተ ክርስቲያን ንጉሥ ጉልላቷ የሆነ መሰረቷም ጉልላቷም ግድግዳዋም የሆነ ልዑለ ባህሪ የአማልክት አምላክ የጌቶች ጌታ የነገስታት ንጉሥ የድንግል ማርያም ልጅ የአቡነ ገብረ መንፈስ ቅዱስ አምላክ ንጉሠ ሰማይ ወምድር ኢየሱስ ክርስቶስ ነው። ክብር ይግባውና ለዚህ አምላክ መስገድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በትክክል ተጠቅመንባት ሳናፌዝ ሳናላግጥ ለጸሎት መተን ጸልየን ማልቀስ የቻልን አልቅሰን መጸለይ ያልቻልን እንደው ግድግዳውን ተጠግተን ስመን የልባችንን ነግረ ነው ብንሄድ እግዚአብሔር ይሰማናል። እንርገጥ ቤቱን፣ እንስገድለት፣ ለክርስቶስ እንገዛለት፣ የጨነቀንን እንንገረው። ምንም ምክንያት የለንም ወንድመቶቼ። ከአዳም ይልቅ ራቁትህን አይደለም። ከአዳም የተሻለ ስልክ አለ አንተ። ከሔዋን አታንሽም። ልብስ አለሽ፣ ስልክ አለሽ፣ ቴሌቪዥን አለሽ፣ ኮምፒውተር፣ መኪና አለሽ። ያለህንን እንጠቀምበት። ከዛ ውጭ ግን የምናመካኘው ነገር የለንም የሚለውን ለማስታወስ ነው። ይበቃናል ያለን። አይበቃንም? እኔ በሚበቃን መስሎ ይሰማኛል። እናንተ እንድታስቡታላችሁ። የተለየ ሀሳብ አስተያየት ካላችሁ አካፍሉ። ቸር ጊዜ ይሆንልን። በሰማነው ቃል ለባህሪ እግዚአብሔር አምላካችን ይባርከን። 30 60 100 እንደሚባለው ብቻ ሰው በየአቅማችን እንደየጸጋችን አፍርተን ወደዚያ ከፍ ወዳለው ክብር ለመድረስ እግዚአብሔር አምላካችን ይርዳን። ቀርቦ ከመራቅ ተቀድሶ ከመርከስ
ሞልቶ ከመጉደል አግኝቶ ከማጣት በእውነት ባክኖ ተቅበዝብዞ ከመሞት አምላካችን እግዚአብሔር ሁላችንን የሚሰውረን የሰማነውንም ያልሰማነውንም ተቀድሰን ወደ ቤቱ መጥተን እርስ በርስ ተያይዘን ለመጽደቅ እንዲያበቃን የእግዚአብሔር አምላካችን ፈቃድ ይሁንልን። የሁላችን መጨረሻ ያሳምርልን። ሀሳብ ካላችሁ አስተያየት ካላችሁ ጠብቃለሁ። ቸር ጊዜ ይሆንላችሁ። ይመቻችሁ። መልካም ሰንበት።